የነገራችሁት ነገር የለም? ጸበል ለመውሰድ አልሞከራችሁም? ጸበል እኮ ቤተሰቦቹ ወሰዱት። ብዙ ቦታ ወስደውታል። ጸበል ብቻ አይደለም አሳክመውታል። ወደ ጸበል ወስደው ቤተሰቦቹ በጣም ተንከራተዋል፣ በጣም ለፍተዋል። ሰው አጥቶ ነው እንጂ እንደዚህ ደረጃ ራሱ አይደርስም ነበር። ለኔ ራሱ በጣም ህይወቴ እንዲለወጥልኝ ብዙ ነገር ያደርጋልኝ። ባለውለታዬ እኮ ነው። ባይዙ ሌባ ማለት ነው። ያው ቀደም ብያለሁ የተፈጠረውን ነገር ፕራንክ ነው ወይንም ድራማ ነው በሉኝ ቤተሰቦቼ። የእውነት በጣም ነው የደነገጥኩት። ምክንያቱም እንዳልክን በዚህ ሁኔታ ላይ አየዋለሁ ብዬ ስላላሰብኩኝ። ምንድን ነው እንዳልክን እንደዚህ እያደረገው ያለው ቤተሰቦቼ? አረ እንደው ወደ ልቦና ይመልስህ፣ ሌላ ምንም አልልህም። እውነት ሰው አውቆ ያብዳል። አውቋበድ ነክ ማነክ ስምክ ማለት ነው እንዳልክ። የእውነት ትንሽ ከባድ ነው። ብቻ እውነት ከሆነ በጣም ያሳዝናል። ደግሞ ለማስተማርም ከሆነ ደግሞ አሪፍ ነው። ጥሩ ትምህርት ያለው ነው ብዬ አስባለሁ። ቀጥልበት እንዳልካችን። ግን የእውነት ደግሞ ግን ይሄ ነገር ከሆነ የእውነትም ሳየው ደግሞ የእውነትም ያበደ መሰለኝ። እኔ እኮ ግራ ተጋባው ቤተሰቦቼ። የትኛውን ማመን እንዳለብኝ ነው ግራ የተጋባሁት። በስተመጨረሻ ኬሻ ተሸካሚ ሆንክ። አይ እንዳልክ መጨረሻ እንደዚህ መሆኑ ያሳዝናል። ብቻ ግን የተሻለ ቦታ ላይ ነበር የምጠብቅህ። እንደዚህ ሆነ መምጣት ደግሞ ያሳዝናል። ግን መጨረሻውን ያሳምርልህ። የእውነትም ከሆነ ደግሞ ወደ ራስህ ወደ ቀልብህ ወደ ጤናህ ይመልስህ ፈጣሪ እላለሁ። ግን ለማስተማርም ከሆነ ደግሞ አሪፍ ትምህርት ያለው ነገር ነው። ቀጥልበት እላለሁ። ያሳዝናል ግን